ሰላም ጤና ይስጥልኝ እንደምን አላችሁ ክብራትና ክብራን ውድ ኢትዮጵያውያን በሀገር ውስጥም ከሀገር ውጭም ያላችሁ በያላችሁበት ሰላማችሁ ይብዛ። ዛሬ በድጋሚ የምናሳያችሁ ወይም ለየት ያለ ቤት አለ። ሰሚት 72 ላይ ነው የምንገኘው። በደጀኔ ለሚሳ ትሬዲንግ አሊያም በጎልደን ፓላስ ሪል ስቴት ላይ ነው የምንገኘው። ጥንቅቅ ብሎ ያለቀ ነው፣ ሁሉ ነገር የተዘጋጀለት ነው። ከናንተ የሚጠበቀው ቅድመ ክፍያ ከፍላችሁ ቁልፉን መረከብ ብቻ ነው የሚጠበቅባችሁ። ያውም በ20% ቅድመ ክፍያ የቤት ባለቤት የምትሆኑበትን እድል አዘጋጅተንላችኋል። አሁን በራሷ ስፔሲፊካሊ የማሳያችሁ 209 ካሬ ሜትር ቤት ላይ ነው የምንገኘው። አሁን ባልከኒ ላይ ነው ያለነው፣ በረንዳ ላይ ነው። ይህ ሰፊ በረንዳ ሳሎኑንና እንዲሁም ደግሞ ማስተር ቤድሩንም አገናኝቶ ያለነው። የኮፊ ሰረሞኒ በውጭ በኩል መጠቀም ከፈለጋችሁ በጣም በአማረና በነፋሻማ ቦታ ላይ መጠቀም ትችላላችሁ። እንደምታዩት ይህ አረንጓዴያማ ቦታ ያያችሁ በጣም የሚያምር አስፋልት ዳር ነው። ምንም አይነት ድምጽ ሊረብሻችሁ የማይችል እይታ ነው ያለው። ይህንን ቤት ገዝታችሁ የራሳችሁ ለማድረግ ቅድመ ክፍያ ብቻ ነው ከናንተ የሚጠበቀው። ቀሪውን እየኖራችሁበት ነው የምትከፍሉት። እስኪ አሁን ደግሞ ውስጥ እንግባና እያንዳንዷን ክፍል ምን እንደምትመስልና በውስጡ ምን እንዳለ አብረን የምናየው ይሆናል ማለት ነው። ታዲያ ይሄ አሁን ያለንበት ሳሎን ነው። ይህ ሳሎን በጣም ሰፊ ሳሎን ነው። ታዲያ ሁለት በኩል ተከፍሎ ነው የሚገኘው። ይህ ሳሎን ዳይኒንግ እና ሊቪንግ ሩም ይገኝበታል ማለት ነው። አሊያም ደግሞ መመገቢያ ቦታና ማረፊያ ቦታ አለው ማለት ነው። ይሄ እንደምታዩት ሶፋዎችን የምናስቀምጥበት ቦታ ነው። እንዲሁም ደግሞ ቲቪ በዛ ሳይድ አስቀምጠን ይሄንን ከፋሚሊ ጋር የምናሳልፍበት ቦታ ነው ማለት ነው። እንዲሁም እዛው ሳሎን ውስጥ ደግሞ የሚገኘው የመመገቢያ ቦታ ለብቻ በፓርቲሽን ሰርተን አዘጋጅተንላችሁ ነው ያለነው። ይሄ በጣም ሰፊ የሆነ መመገቢያ ቦታ ነው። ለኪችንም አቅራቢያ ላይ ነው የሚገኘው ማለት ነው። ታዲያ ይህንን ቤት ልዩ ዲዛይን አድርገንበት ነው እየተጠቀምን እዚህ ጋር የተለያዩ አበባዎችን ቤት ማሳቢያዎችን መጠቀም እንችላለን። በተጨማሪ ደግሞ የተለያዩ መጽሐፍቶችን ለመደርደሪያ እና ብቻ እናንተ ባሻችሁ መንገድ መጠቀም ትችላላችሁ። በዚህ መልኩ ካየን በኋላ ቀጥታ ደግሞ ወደ ሌላኛው ክፍል እንገባለን፣ አሊያም ወደ ኪችኑ እንገባለን ማለት ነው። ታዲያ ኪችኑ በዚህ መልኩ ተዘጋጅቶ ነው ያለነው። እዛሽ ጋር እንደምታዩት የፍሪጅ ማስቀመጫ ለብቻ ተሰርቶለት አለ። እንዲሁ ደግሞ እዚህ ጋር ኦቨን ወይ ምጣድ ምናምኖችን የምንጠቀምበት ቦታ ነው። በሳሎኑ በተጨማሪ አሁን የምንገባው ወደ መኝታ ክፍሎቹ ይሆናል። መኝታ ክፍሎቹ ወጣ ብለው ነው ከሳሎኑ በተለየ መንገድ የምናገኛቸው ማለት ነው። ልክ እዚህ ጋር እንደገባ ነው የሰራተኛ ክፍል ከመኝታ ቤቶቹ በተጨማሪ አለው ማለት ነው። መኝታ ክፍሎቹን አሊያም ደግሞ እዚህ ጋር የሰራተኛ ክፍል እንዳልኳችሁ ነው ያለው። እዚህ ጋር ደግሞ እንግዳ ሻወር ሽንት ቤት መጠቀሚያ ነው ያለው። እዚህ ጋር እንደምታዩት ውሃው ሙሉ የተዘጋጀለት ነው። ሻወር ሽንት ቤቱ እንደዚህ ሰፋ ያለ ኮመን የሆነ እዚህ ጋር ተዘጋጅቶልን ነው ያለው። ከዛ በመቀጠል ወደዚህ እንገባና እዚህ ጋርም ደግሞ ለበር ማስገባት እንችላለን በራሳችን ፍላጎት ማለት ነው። ወደ ፋሚሊ ሩሙ ማለት ነው። ወደ ማስተር ቤድሩሙ እንገባለን። ማስተር ቤድሩሙ ያው እንደምታዩት ይሄ በሩ ነው። ይሄ በሩን ከፍተን ከገባን በኋላ ሰፊ የሆነ መኝታ ክፍል ያለው ነው። ይሄንን ለመኝታ ክፍል ብቻ ነው የምንጠቀመው ማለት ነው። መልበሻ የራሱ የማስተር ቤድሩሙ መልበሻ ለብቻ እዚህ ጋር እናገኛለን። ክሎሴት ነው እና ይሄንን ከፍተን ይሄው እዚህ ጋር በር አለው። ይሄንን ከፍተን ስንገባ እዚህ ጋር መልበሻ ክፍሎች እናገኛለን ማለት ነው። እንደዚህ ጽድት ብሎ በጥሩ ማቴሪያል የተሰራ ቁም ሳጥን ይኖረናል። ከዛ በተጨማሪ ደግሞ የማስተር ቤድሩሙ ሻወር ሽንት ቤት እዚህ ጋር እናገኛለን ማለት ነው። እና ጥሩ የሆነ ማስተር ቤድሩም ነው። አሊያም ደግሞ ሻወር ሽንት ቤቱ እንዲጸድት ብሎ ተዘጋጅቶልን ነው ያለው። ከዛ በመቀጠል ወደ ልጆች መኝታ ክፍል እንሄዳለን ማለት ነው። ልክ እንደወጣን እዚህ ጋር የልጆች ሁለተኛው መኝታ ክፍል እዚህ ጋር አለ። ወደዚህ ስንመጣ እዚህ ጋር ጥሩ ንፋስ ማስገቢያ፣ አየር ማስገቢያ ማስወጣ እንዲሁም ደግሞ ብርሃን ማስገቢያ አለው ማለት ነው። ጥሩ እይታ ያለው ነው። ከዛ በመቀጠል የልጆች ልብስ ማስቀመጫ አለው። መጽሐፍት መደርደሪያ ይኖረዋል ማለት ነው። ይሄም ራሱ በጣም ሰፊ ነው። ለልጆች በቂ ከሚባለው በላይ ነው። ከዛ ወደ ሶስተኛው መኝታ ክፍል እንገባለን ማለት ነው። ሶስተኛው መኝታ ክፍል
በዚህኛው ሳይድ ነው እይታው፣ በዛኛው በተቃራኒ ነው የሚሆነው። አሁን ያለንበት ሰዓት ወደ አመሻሽ ወይም ከሰዓት በኋላ ነው ይሄንን ቪዲዮ እየቀረጽን ያለነው። ከሰዓት በኋላ ሲሆን እንግዲህ ምንድነው እዚህ ጋር ፀሐይ ምንም አይነት የሚያስቸግር ፀሐይ አይኖርም ማለት ነው። ፀሐይ መውጫ ስለሆነ በጣም አሪፍ ቦታ ነው። እንዲሁም ምንም አይነት የማታ ፀሐይ አያገኘንም ማለት ነው። ታዲያ እዚህ ጋር እንደምታዩት ቁም ሳጥኖቹ ሁሉ የተዘጋጁ ናቸው። ልክ እንደዛኛው ክፍል እዚህ ጋር መጽሐፍ ማንበቢያ እንዲሁም ደግሞ መጽሐፍ መደርደሪያ ይኖራል ማለት ነው። ከዛ በተጨማሪ የልጆች ሻወር ሽንት ቤት ደግሞ ለብቻ እዚህ ጋር በዚህ መልኩ እናገኛለን ማለት ነው። አሁን ይሄኛው የልጆች ሻወር ሽንት ቤት ሁሉ ነገር ጠንቀቅ ብሎ የተዘጋጀለት ነው። ታዲያ ይሄንን ቤት በቅድመ ክፍያ ብቻ ማግኘት በጣም ጥሩ እድል ነው ለእናንተ። ታዲያ ይሄንን ቤት በቅድመ ክፍያ ብቻ የራሳችሁ ማድረግ ትችላላችሁ። አሊያም 20% ብቻ ከፍላችሁ ቤታችሁን መረከብ ትችላላችሁ። ከዛ ቀሪውን እያከራያችሁ አሊያም ደግሞ እየኖራችሁበት ያለምንም ወለድ የምትከፍሉበትን ጥሩ አጋጣሚ አዘጋጅተናል። የቀሩን ቤቶች ጥቂቶች ናቸው። ብዙዎች እየገዙት ያለ ቤት ነው። እናም ይህንን ቤት ለማግኘት ከእናንተ የሚጠበቀው ታች በምታዩት ስልክ መደወል ነው። ውጭ ሀገር ያላችሁት በዋትሳፕ፣ በኢሞ፣ በቴሌግራም ልታገኙ ትችላላችሁ። ፈጥናችሁ ወይም ደግሞ ቤት የመግዛት ፍላጎት ያላችሁ ብቻ ደውሉልን። መተን በጥሩ መስተንግዶ እናስተናግዳችኋለን። ይህንን ቤት የራሳችሁ አድርጉ። ቻናላችንን ይህንንና የመሳሰሉትን ለማግኘት ሰብስክራይብ፣ ላይክ ያድርጉ። እስካሁን አብራችሁን ስለቆያችሁ እናመሰግናለን። መልካም ጊዜ ይሆንላችሁ።